ምንድነው ተስፋ ያስቆረጠ? ልጄ ብሌን ጭራሽ ከመብራቱ ጋር እያወራች እንደነበር አመነች። ምን ተፈጥሮ ነው? ምንም አንቺን የሚያሳስብ ነገር አልተፈጠረም። እኔ የሚያሳስበኝ ብቻ ነው የምጠይቅህ፣ ሌላው መጠየቅ አልችልም። ከመቼ ጀምሮ? ትሰማኛለህ? አርፈ ብትቀመጥ ይሻልሃል። እንደዛ ከሆነ ብቻ ነው ገንዘብን ማግኘት የምችለው። ምን ነበር አገኘሽ? ፋይል ካቢኔቱን ሳጸዳ ከስር ወድቆ ነበር ያገኘሁት። በፍጥነት ወደ ጣቢያ እንድትመጭ እፈልጋለሁ። አገኘሁት። እሱ ራሱ ይሄን ብራስሌት ከየት አገኘኸው? ነገርኩሽ እኮ መኝታ ቤት አገኘሁት አልኩሽ። ከአልጋውና ከግድግዳው መሃል ስንት ቀን ጠፍቶ ስንፈልገው የነበረ ብራስሌት ልክ ልናስበው ስንል ከየት እንደተገኘ ሳይታወቅ ተገኘ። ብታስረኝ እንደምትመጣ በምን ያውቃል? ለማንኛውም መገኘቱ ደስተኛ ነኝ። ይሄን ነገር ታውቂያለሽ? ምንድን ነው የምታወራው? ማለት ብራስሌቱ ስጦታ በተገደለበት ሰሞን ላይ ጠፋው አላልሽኝ እኮ ጠፍቶ እኮ እየፈለገው ነበር እና ተገኘ። ከየት እንደመጣ አይታወቅም፣ ግን ተገኘ። አዎ ተገኝቷል። ተገኝቷል ማለት ይሄ እጄ ላይ እኮ እያልኩ ያለሁት እሱ ነው። ተገኘ። ስማ፣ አንዲትም የምትናገረውን ቃል አላምንም። ስጦታን እንደገደልከው በደንብ አውቃለሁ። ይህም ብራስሌትም አዲስ ገዝተህ እንደሆነ በደንብ አውቃለሁ። ትልቅ ነባሪ ተረት ለአሁኑ አምልጠሃል፣ ግን አገኘ የሚለቅህ እንዳይመስል። ታስረኝ ነው አሁን ማለት ነው። ነፃ ነህ። እንደዛ ከሆነ ውጣ። ይህ ሁሉ ያደረግከው ነገር የልጄን አእምሮ በማይረቡ ተረቶች መሙላት ነበር። እባክህ እውነተኛ ማንነትን በደንብ ታውቋለች። ምን አይነት ሰው እንደሆንክ በደንብ ታውቋለች። በእኔና በልጄ መካከል ልዩነት እየፈጠረ ይህን ደግሞ እኔ አልፈቅድልህም። ስለዚህ ውጣ። እሺ፣ ከዚያስ? ቆይ ግንም ምን ልትይኝ ነበር? እኔ ምንም ልልክ አይደለም፣ ግን ሌሊቱን ሙሉ ስትጮህና ስትንቀጠቀጥ ነበር። በዚህ ሁኔታ ትምህርት ቤት መሄድ አትችልም። በቃ እኔ ለመላኩ ነግረዋለሁ። የኔ ልጅ ምንድነው? ንገረኝ እስኪ፣ ምንድነው እንደዚህ የሚያስጨንቅ? ድካም ነው። ድካምማ ብቻ አይደለም ጭንቀትም ጭምር ነው። እማ እባክሽ እንዳታካብጂ። ደህና ሆናለሁ። ትንሽ ለማገገም ጊዜ ስለምፈልግ ነው። ማነው ደግሞ በጠዋት በሩን የሚቆረቆረው?
ማን ነው? እኔ ነኝ ዘውዴ። ደህና አደርሽ ቴዲ? እግረ መንገዴን እኮ ወደ ስራ ልሄድ ስላናግረው ብዬ ነው የመጣሁት። ቃለ ምልልሱም ላይ እያገዝካቸው እንዳልነበረ የመናንም ክላስ እንዳልተገኘ ሰማሁ። ይሄን ደግሞ አሁን ነው የሰማሁት። ለእኔም አልነገረኝም። ለዚህ ነበር እንደ ትምህርት ቤት መሄድ አልፈለግከው? ቴዲ ምንድን ነው የሚያስጨንቅህ? የሆንከው ነገር አለ? እኔ እናት እኮ ነኝ። ሁሉንም ነገር መንገድ ትችላለህ፣ ግን በሰበብ ከትምህርት ቤት መቅረት አይቻልም። እናትህ ትክክል ናት። በርትተህ ወደ ትምህርት ቤት መሄድ አለብህ። አልሄድም። ልታስገድጅኝ አትችይም። አሁን መናገር ቻልክ? ትሄዳታለህ። አሁን ውሃ ሙቄ ታጥበህ ትሄዳታለህ። ቴዲ አሳይመንቱ ነው? ምንድነው አሳይመንቱ? እኮ ካስጨነቀህ ለመና እነግራታለሁ። አልፈልግም። እናታችሁስ? ተኝታለች። እሺ ቶሎ ተዘጋጁና ሳይረፍድባችሁ ሂዱ። ጨርሰናል አያቴ። ደህና ዋል አያቴ። ደህና ዋሉ። ለምን ከልጆችሽ ጋር ቁርስ አልበላሽም? አድገዋል፣ አላስፈልጋቸውም። ደስ ይላል አይደል? በፈለጉበት ሰዓት ከእንቅልፍ መነሳት ደስ ይላል። ቁርስ፣ የሚወዱትን ቡና በፈለጉት ሰዓት ማግኘት ደስ ይላል አይደል? ሰላም ነው የምፈልገው። ዛሬ በጠዋት ከእንቅልፍ የተነሳሁት ምን ፈልጌ መሰለሽ? ከልጄ መታመንን ፈልጌ። የተጎዳህ አታስመስል። ምን እንዳደረክ እናውቃለን። በዛ ላይ ደግሞ ስለሚጠፋውና ስለሚገኘው አስማተኛ ብራስሌትህ ምንም አላምነን። ነገሮች ይጠፋሉ። አንዳንዴ ታገኛቸዋለሽ፣ አንዳንዴ ደግሞ አታገኛቸውም። እና መንገድ ረስተኸው ነው? ትላንትና ነው ያገኘሁት አልኩሽ እኮ። ደግሞ በቤቴ ውስጥ የሚሆነውን በሙሉ ለአንቺ ማሳወቅ ግዴታ የለብኝም። ምን ማድረግ እንዳለብህ ተነጋግረናል። ምን ማድረግ እንደምችልም አይቻልም። ይህ ሁሉ ነገር ተገጣጠመ። ብራስሌቱ ስጦታው ሬሳ ጋር ተገኘ። እኔ ሲመስለኝ መርማሪው ህልመኛ ሰው፣ ምናልባት እኔን ካሳሰረ የሆነ ደረጃ አድጋለሁ ብሎ አስቦ ሊሆን ይችላል። ብሌን እባክሽ የዚህ ሰይጣን ሰው መጫወቻ አትሁኝ። ሰይጣን ሊያሳስተኝ? ብራስሌቱን እኮ በትዕዛዝ እንዳሰራሁት ነግሬሃለሁ። በትዕዛዝ ካሰራሽ በሌላ እንዴት ሊተካ ይችላል? እዚህ ተቀምጬ የምታየኝ ሴት እንድታሰር የምትፈልግ ናት። የራሴ የኔው ልጅ። ፖሊሶች እንዲመረምሩ ታግዛቸዋለች። አንቺም ሆንሽ እሱ ከጀርባዬ ላይ ዞር በል። ትዕግስቴን አትፈታተኑት። ትዕግስቴን? ማንን ማመን እንዳለብኝ አላውቅም። እንዴት ላምንህ እንደምችልም አላውቅም። እንዴት
እንዴት ነው ወንድሜ? አይጤ ሜዳ ግጥሚያ ሊዘጋጅ እንደሆነ ሰምታችኋል? ለማንኛውም ቡድን እየተመዘገበ ስለሆነ እኛም ሰፈራችንን ወክለን ብንወዳደር ምን ይመስላችኋል? አሸናፊዎችም ዋንጫና 50 ሺህ ብር ሽልማት አለ። እኔ ሰፈር ከመጣው ጀምሮ አንድ ነገር ላይ መሳተፍ ፈልግ ነበር። ይሄ ለኔ ጥሩ አጋጣሚ ነው። ስለዚህ ቡድን ለማሰባሰብ እየሞከርኩ ነው። ምን ታስባላችሁ? በጣም አሪፍ። ስለዚህ እኮ በቃ ቡድኑን መሰብሰብ እኮ የሚጠበቅብን። ስለዚህ እኛ ሰፈር አሪፍ ተጫዋቾችን እንሰብስብና ቡድን መስርተን የማሊያና የታኬታ ብናሰባስብ ምን ይመስላችሁ? ማሊያ ግድ ነው። በጣም አሪፍ። ምን ይመስላል ሰውየው? አሪፍ ነው። አሪፍ ነው። ምን አስበህ ነው ቴዲ? ሜዳ ስንራገጥ ከመዋል ቡድን መስርተን ለዋንጫ ብንጋጠም ይሻል? አሪፍ ነው አልኳችሁ አንዴ። እሱ እኮ ያለው ትክክል ነው። መነሳሳቱ የሚጀምረው ከኛ ነው። እኛ አዋጣ ማለት ደግሞ ማህበረሰቡን ያዋጣል ማለት ነው። ስለዚህ ምዝገባው በ10 ቀን ይጠናቀቃል። እኛ በ3 ቀን ውስጥ አሰባስበን ጨርሰን ብንመዘገብ ምን ይመስላችሁ? 3 ቀን ረፍት እንዳለ ማሰባችን ያዘናጋናል። ስለዚህ ዛሬውን መጀመር አለብን። እንዴ ሉል፣ የድሮ ትምህርት ቤት ያለ መሰለ እንዴ? በአንድ ተነግሮ መዋጮ የሚወጣው ምስጓ ሉላ አንተ ያት የሰፈሩ ሙድ ስለማባን ነው። ሰብሳቢያችን እንደሚጨርስ ስላወቀ ነው ዝም ያለ። ቴዲ ምንድነው ዝምታው? ስለ ኳስ እኮ ነው የተወራው። ይዤዋለሁ ብዬ ነበር። በጣም ቀርቤው ነበር። ሰውየው ሁልጊዜ ማምለጫ ያጣ። ዝናው መሳሪያ የገዛቸዋል የተባሉት ሰዎችስ ጉዳይ ከምን ደረሰ? ነገሩን እየተከታተል ነው፣ ግን ተጨባጭ ነገር ልናገኝ አልቻለም። ነገሩ እኮ ከ5 ዓመት በፊት የሆነ ነገር ነው። ስለዚህ ምንም መረጃ የለንም አሁን። ስለዚህ ወደ እሱ የሚያቀርበኝን ሌላ አቅጣጫ መምረጥ አለብን። ለምሳሌ ምን? መረጃዎቹን ደግመን መመልከት አለብን። የረሳነው ካለ እናያለን ማለት ነው። ምን አባክ ፍለጋ ቤቴ እንደምትመጣ አልነገርክም? አሁንም የግንፍልተኝነት አለቀቀህም? የማይመለከትን አትቀባጥር። እያረጀህ ስትሄድ ሰከን የምትል መስሎኝ ነበር። ነገር ግን አሁንም ያው ነው። አሁን ሌላ ችግር ውስጥ ከመግባት በፊት ቤቴን ለቀህ ውጣ። ከመውጣቴ በፊት መናገር ያለብኝ ነገር አለ። ልጅህ ታሞ ነበር። የምችለውን ያህል ለማድረግ ሞክሬያለሁ። ከዚህ በኋላ ግን ልሸከመው አልችልም። ምን? ሰለሞን? አዎ፣ እስካሁን እኔ ጋር ቆይቷል። ከዚህ በኋላ ግን ምንም ላደርግለት አልችልም። ወደ ቤቱ መመለስ አለብኝ። እንዳንተ አይነት ከሃዲ ቤት ሮጦ መምጣቱ ገርሞኝ ነበር። ለነገሩ እሱም ከሃዲ። ለሴት ልጅህ የምታደርግለትን ያክል አድርገህለት ቢሆን ኑሮ ለዚህ ደረጃ አይደርስም ነበር። በድሎኛል ብሎ አለ። ታዲያ እዛው አንተ ጋር ለምን አይቀመጥም? እንደዛ ከሆነ ጥሩ። ለወንድምሽ የምታስቢለት ከሆነ ይህንን ደረቅ አባትሽን ሀሳቡን እንዲቀይር አድርጊውና ወንድምሽ ወደ ቤቱ ይግባ። አለዚያ በዚህ ህመሙ ላይ መንገድ ላይ ወድቆ መጠጊያ አጥቶ አንድ ነገር ቢሆን በኋላ ትጸጸትበታለህ።
ሰለሞን ታሟል ነው ጋሼ? ብሌን? አዎ ስንዱ እኩል ነው የሰማነው። ጋሼ ቃል ገብተህልኝ ነው። የምን አባሽ ቃል የገባሁት? ባለፈው ደረሰኙን እንድፈልግ እንኳን አስብበታለሁ አላልከኝም ነበር? ቆይ እሺ አውጥቶ ከጣለው ምንድን ነው የሚሆነው? እሱም እኮ ልጅህ ነው። ለምንድን ነው የማትጨነቅለት? እሱ ከራሱ ውጭ ለማንም አያስብም። አባሽ ነው እንጂ እሷ ፊት የሚቀባጠር። ሄይ ቴዲ፣ የት ትሆናለህ ብዬ እያሰብኩኝ ነበረ። አንድ ነገር ላማክር እፈልጋለሁ። መጀመሪያ እኔ የማወራሽ ነገር አለ። ብሬ እንድትመልሽልኝ እፈልጋለሁ። እኮ ስለሱ እኮ ነው። ምንም የምናወራው ነገር የለም። እኔ ብሬን ብቻ ነው የምፈልገው። ይኸውልሽ፣ ምንም ሌላ ነገር አልፈልግም። ብሬን ብቻ መልሽልኝ። እኔ መጨናነቅ ሰልችቶኛል። ቴዲ፣ እኔ ያለሁበት ችግር እኮ እኔ አይመለከተኝም። ብሬን ብቻ እንድትሰጪኝ ነው የምፈልገው። እባክህ ቴዲ፣ ተረጋግተህ አናግረኝ። በቃኝ። እኔ ከዚህ በኋላ አንቺ መጠቀሚያ መሆን አልፈልግም። ቴዲ ቴዲ፣ አመሰግናለሁ። አሁንም ምንም ነገር የለም። ይሄ ሜዳሊያ፣ ከዚህ ሜዳሊያ ጀርባ ያለውን ታሪክ ማወቅ በደንብ አልቻልኩም። ኢንስፔክተር መሰረት ይሄ የተማሪ ምስጋናው እንደሆነ ነው ያመነችው። ተማሪ ምስጋና? ይሄ የርዕሰ መምህሩ ልጅ? ታዲያ ይሄ ሜዳሊያ ጌታቸው መኪና ውስጥ ምን ይሰራል? በሆነ ነገር እንደተገናኘ እርግጠኛ ነበረች። በኋላ ግን የልጁ ጓደኛ ተነስቶ ከእርሱ ነው የሰረኩት አለ። ለምን? ስለቀናበት ምናምን መሰለኝ። በኋላም ልጁ ታሰረ። ከዛስ? ምንም። የአቶ መላኩ ልጅ እውነተኛ የሚባለው ሜዳሊያ ይዞ ስለመጣ እነሱን የሚያስከስስ ነገር አላገኘም። የሰረቀውስ ጓደኛው? ዝም ብዬ ሳስበው ልጁ ትንሽ ፈዘዝ ያለ ነገር ነበረ። በደንብ ሳያስብበት ጓደኛውን ለመጠበቅ ሲል ነው ጉዳዩ ላይ የገባ ብላ ነው የምታስበው። ከዛ ኢንስፔክተር መሰረት መኪና ውስጥ ይሄ ሜዳሊያ ያገኘች። ከዛ የሰረቀው ልጅ ኢንተርቪው ጠየቀች። ከዛ በድንገት ሜዳሊያው ተገኘ። ሀሳብህ ይገባኛል፣ ግን ምንም ማስረጃ ልናገኝ አልቻለም። ስትፈልግ ተጠራጣሪ በለኝ። ዝናው በብራስሌቱ ላይ ይሄንኑ ድራማን የደገመው። ትክክል ከሆንክ ትክክል ነህ። እዚህ ጋር የሆነ የተደበቀ ነገር ያለ ይመስለኛል። ይኸውልህ፣ ለረጅም ጊዜ እንቆቅልሽ ላይ ትኩር ብለህ ካየህ አንዳንድ መልሶቹን ቦታ ቦታ ይዘው ታገኛቸዋል። ቴዲ፣ ምንድን ነው እንደዚህ ያስተከዘ? ቴዲ፣ እዚህ ኢንተርቪው ላይ አልገኝም እንዳትል ብቻ። በጣም አሪፍ። እንደዛ ከሆነ እኔ እጄ ቡድኑን ከአቢቲ ጋር መለመላለሁ፣ እናንተ ደግሞ ሌሎቹን ኢንተርቪው ታደርጋላችሁ። ችግር የለውም፣ ብቻ ቴዲ ከጎን ይሆንልኝ። እስቲ አንተ አዋራው በእናትህ፣ ደረቅ እኮ ነው ወንድሜ። እዚህ ኢንተርቪው ላይ የግድ መገኘት አለብህ፣ አለበለዚያ መምህር መላኩ የሚያስበው ሌላ ነገር ነው። ለመምህር መና ክላስ እንደመልጠን እራታል። እንደምን አደራችሁ ተማሪዎች። ከመጀመራችን በፊት መምህርት መና ትንሽ ጉዳይ አላት። አመሰግናለሁ። ቴዲ፣ አንዴ ውጭ ላናግርህ። ተነስ።
ቴዲ ምንድነው እንደዚህ የሚያበሳጭ? አሁንም እንደዛ ሆነ? ምንድነው እንደዚህ ያበሳጨ? እስካሁን ያታልሽኝ ይበቃኛል። ከዚህ በኋላ ያንቺ መታለያ መሆን አልፈልግም። አንተን መጠቀሚያ? እኔ ግድ የለሽም። የውሸት ቃላቶች ሰልችተውኛል። እኔ እኮ ገሊላ እንዳታቅ ስለፈለግኩኝ ነው። እሷ አንዳንድ ነገሮችን ካወቀች ጣልቃ ትገባለች። ደደብ አይደለሁም፣ የምታስቢውን አውቃለሁ። እሺ ገንዘቡን አይደል የፈለግከው? እመልስልሃለሁኝ። እኔ እኮ ለአንተ በመጨነቅና በማሰብ ነው። ዛሬውኑ እመልስልሃለሁ። እሺ እምልልሃለሁ። እሺ አሁን መግባት እችላለሁ? ስንት ቦታ ተፈልጎ የጠፋ ሰው። ይቅርታ ምን አልከኝ? መነጋገር እንችላለን? መርማሪ መሰረት ጀምራ የነበሩትን የወንጀል ጉዳዮች በሙሉ እየመረመርኩ ነው። የጌታቸው ፋይል ላይ ያሉትን ወንጀሎች ሌሎችንም ለመመርመር እያስቀጠልኩ ነው። ታዲያ ከኔ ጋር ምን ያገናኘው? ፋይሎቹን ስመለከት ነበር። ያንተ ስም ደግሞ የጌታቸው ባለቤት መኪና ውስጥ ከተገኘው ሜዳሊያ ጋር ይገናኛል። ታዲያ ይህን ጉዳይ እኮ ከመርማሪ መሰረት ጋር ጨርሰናል። እሷም የነገሮች መምታታት እንደሆነ ገብቷታል። በጣም ጥሩ። ስለዚህ ወደ ጣቢያ ሄደን ለእኔ ለመድገም ብዙም አይከብድህም ማለት ነው። ምን መሰለ፣ ሜዳሊያውን ከትምህርት ቤት የተሸለምኩት ሜዳሊያ ነው። ከዛ ሜዳሊያውን ጓደኛዬ ሰረቀኝ። ከዛ ለምንድን ነው የሰረቀው ሲባል ቀንቼ ስለነበር ነው አለ። ከዛ መርማሪ መሰረት ደግሞ የኔ ሜዳሊያ መስሏት ነበር። ግን አልነበረም። አዎ አልነበረም። ግን ከትንሽ ጊዜ በኋላ የራሴ ሜዳሊያ አገኘሁት። አሳማኝ ነው። የሚገርም እሱ ሜዳሊያ ቢጠፋ ኖሮ አባዬ አይለቀኝም ነበር። ጌታቸው የተገደለ ቀን ማታ የት ነበር? ለመርማሪ መሰረት ሁሉንም ነገር ነግሬያታለሁ። የት ነበርክ? ከጓደኛዬ ጋር ቤት ከቴዲ ጋር። ሜዳሊያህን የሰረቀ ሰው ማለት ነው ቴዎድሮስ መካሻ። በዚህ ሜዳሊያ የተነሳ ታስሮ ነበር አይደል? ግን ሜዳሊያው ከትንሽ ቀን በኋላ በራሱ ተመለሰ። ሰው እንዴት ማንበብ እንዳለብኝ በደንብ አውቃለሁ። እየዋሻህ ነው። በሰላም ነው ከጦፈ ጨዋታ ላይ አስወጥተሽ እዚህ ድረስ ያስመጣሽ? መፍትሄ አታጣም ብዬ ነው አንተ ጋር የመጣሁት። ችግር ተፈጥሯል። የምን ችግር? አንተ የሚመለከት አይደለም፣ የኔ ጉዳይ ነው። ቴዲ ብሩን ካላመጣሽ እያለ እየቃወጠው ነው። በዚህ ከቀጠለ ደግሞ የከፋ ችግር ውስጥ እገባለሁ። እሱ ደግሞ ለዚህ ብር ብሎ የሌሎቹ ቢሰማ ምን ሊልም? የሆነ ነገር ለማድረግ አስቤያለሁ። ምን ለማድረግ አሰብሽ? መቼም ለዚህ ብር ብለሽ ልጁን የሆነ ነገር ለማድረግ አላሰብሽም። እዛ ላይ እንኳን አልደረስኩም። እና ምን ልታደርጊኝ? ብሩን እሰጥሃለሁ እያልኩኝ የተወሰነ ጊዜ ላዘገየው ነበር ያሰብኩት። እሱ ግን ሊያስቀምጠኝ አልቻለም። ስለዚህ ብሩን ሰጠውና ተመልሼ እቀበለዋለሁ። አሪፍ ሀሳብ ነው።
እና ብር ከየት ታገኛለሽ? ለዛ እኮ ነው አንተን የፈለኩ። በአጭር ጊዜ ውስጥ ብር የሚሰጠኝ ሰው ፈልግልኝ። ከዛስ? እኔ እጄ ላይ ያለው ሰሞኑን መንቀሳቀሻ ብር ብቻ ነው። የሰጠኝ ቀን ነው መልስልህ። ያሰብኩትን ስነግርህ ትረዳኛለህ። ምን ለማድረግ አሰብሽ? ቴዲ ስልክህን አንሳ። ቴሌፎኑ ለጊዜው ጥሪ አይቀበልም። ሄሎ ሄሎ፣ ጋይዝና ምስጋና ነኝ። ማን እንደሆንክ አውቃለሁ። ቢዚ እንደሆንክ አውቃለሁ። ደሊና ጋር ስደውልላት ስልኳ ዝግ ነው። እንደምትፈልገው ምስጋና። ይኸውልህ ከትምህርት ቤት ወደ ቤት የተመለስኩ እያለ ይሄ ማን ነው እሱ አገኘኝና ጥያቄ መጠየቅ ጀመረ። ተረጋጋ። ስለምን ነው የጠየቀ? ስለ እኔ? ስለ ሜዳሊያውና የዛን ቀን ማታ የት እንደነበርኩ የጠየቀኝ። የሉላ አባቴ ሞተ ቀን። እያጠመደ ነው። ለምንድን ነው የጠየቀኝ? ምን ማድረግ እንዳለብኝ እኮ አላውቅም። ድጋሚ መጥቶ ቢያፋጥኝስ? አሁን ተረጋጋ። አድርገው እመነኝ። ከዛ እናትን ጓደኛ ጋር ወይም ሌላ ቦታ እንደምትሄድ ንገራት። ከዛ ሸገር ባር ጀርባ እንገናኝ አሁን። እሺ እሺ። ተማሪ ምስጋና፣ ወዴት እየሄድክ ነው?